በህዝባችን አንዳንድ የተወጃበረ ብዥታ የተፈጠረበት ነገር ስላለ ያን ለማብራራት ስለፈለኩ ነው። ይህ ማለት ምንድነው? ለምሳሌ በህዝብ ጆሮ የሚሰማውን ለመግለጽ ነው። ፋኖ ምረት እየጠየቀ ነው የሚል ፕሮፓጋንዳ እየተለቀቀ ነው። ደሞም አልፎ አልፎ አንዳንድ ፋኖ መሳዮች በምንሻ የተደራጁና መንግስት ያደራጃቸው ሰዎች እየገቡ ስለሆነ ነው። ስለዚህ እነኚህ ሰዎች ምንድነው ከተባለ እነኚህ ሰዎች ቀደምም የመንግስት ምንሻ ናቸው። አሁንም ደግሞ የመንግስት ምንሻ ሆነው ፋኖ ደጀንነቱን ለህዝቡ ያሳየውን ለህዝቡ ሊሞት የወጣውን ቤቱን ንብረቱን በትኖ የወጣውን መከራና ስቃይ እየተፈራረቀበት እየቆሰለ እየደማ እየሞተ እየተሰዋ ያለውን ፋኖ ስም ለማጥፋት በተቃራኒ ፋኖ ሳይሆኑ ምንሻዎች ፋኖ ነን ብለው የወጡ ለዛም መንግስት ሆነ ብሎ ደሞዝ በጅቶ አደራጅቶ ያወጣቸው ምንሻዎች ናቸው። እነኚህ ምንሻዎች ቀደምም ህዝብን ሲገሉ ቆዩ፣ ቀደምም ህዝብን ሲዘርፉ ቆዩ፣ ቀደምም ህዝብን ሲያሰቃዩ ቆዩ። አሁን ደግሞ ምረት ተፈቅዶላችኋል ኑ ግቡ ተባሉ። ይሄ ነው እንግዲህ ፋኖ የሚባል ይሄ ነው። ስለዚህ እነዚህ ምንሻዎች ወደ መንግስት እጃቸውን እየሰጡ ባሉበት ሰዓት ፋኖ ምረት እየጠየቀ ነው ብሎ ባለቱ ግን እንደኔ እንክርዳዱን ከስንዴው ለይቶ አለማየት ነው የሚመስለኝ በኔ አተረጓጎም ማለት ነው። ይህ ማለት ምንድነው? እነኚህ ሰዎች ከገቡ በኋላ አንደኛ ህዝብ እያገኘ ያለውን ሰላም እየወጣ እየገባ እንደሆነ እየሰራ እየበላ እንደሆነ አሁንም ዘላቂ መፍትሄ ለወደፊቱም የሚመጣ መሆኑን ልታረጋግጡልን ይገባል። ስለዚህ አሁንም የአማራ ፋኖ ምረት የሚጠይቅ ከፈጣሪ እንጂ ከሰው አይደለም። ስለዚህ ከፈጣሪው ምረት እስከሚመጣለት ድረስ የአማራ ህዝብ ህልውናው እስካልተከበረ ድረስ የአማራ ህዝብ እኩልነቱ እስካልተረጋገጠ ድረስ የአማራ ህዝብ ጥያቄው እስካልተመለሰለት ድረስ ምረት የሚጠይቅ ሳይሆን ይሄ አማራ ገዳይ ይሄ ኢትዮጵያን በታኝ የሆነ ገዢው መንግስት እሱን አጥፍቶ ነው የአማራ ህልውና ወይም ደግሞ የአማራ ፋኖ ከፈጣሪ